ኢየሱስ የኔ ጌታ እንዲሆን ይፈልጋለሁ በህይወቴ ላይ ጌታዬን መሾም ይፈልጋለሁ የምትሉ ሰዎች ተነሱ ከተቀመጣችሁበት ዛሬ ቀኑ የናንተ ነው ተነሱ አትፍሩ የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ የመዳን ቀን ዛሬ ነው ኢየሱስን መቀበል ማለት የሃይማኖት አባል መሆን ማለት አይደለም ከሞት በኋላ ላለው ህይወት መዘጋጀት ማለት ነው ኑ ወደዚህ እግዚአብሔር ይሰራል ኑ ቶሎ ቶሎ በሉ ነፍሳት እየዳኑ ነው እግዚአብሔርን አመስግኑ ቶሎ ቶሎ በሉ ወንጌል ያሸንፋል ወንጌል ይታደጋል ወንጌል ወንጌል ሰው ያደርጋል ወንጌል ይለውጣል ወንጌል ወንጌል ያሸንፋል ወንጌል ይታደጋል ወንጌል ወንጌል ሰው ያደርጋል ወንጌል ይለውጣል ወንጌል ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔን እናገራለሁ ያድናል ብዬ እናገራለሁ ገጠር ከተማ ቶሎ ቶሎ በሉ እኔስ በወንጌል እንዴት አፍራለሁ እድሜ ዘመኔን እናገራለሁ በወንጌል አላፍርም በወንጌል አላፍርም በወንጌል አላፍርም በወንጌል አላፍርም በወንጌል ያድናል ብዬ እናገራለሁ ገጠር ከተማ እሰብከዋለሁ እኔስ በወንጌል እንዴት አፍራለሁ እልልታ ለኢየሱስ ይሁን ሃሌሉያ እልልታ ጭብጨባ በወንጌል አላፍርም በወንጌል አላፍርም በወንጌል አላፍርም በወንጌል አላፍርም በወንጌል እጆች እነሱ ከኔ ጋር ትጸልያላችሁ ጌታ ሆይ ከዛሬ ጀምሮ ሕይወቴን ዘመኔን አንተ ሰጥቻለሁ አንተ ጌታ እንደሆንክ በልቤ አምናለሁ በአፌም እመሰክራለሁ ጌትነትህን ለዓለም ሁሉ እናገራለሁ ስመን በሕይወት መዝገብ ላይ ጻፍልኝ ልጅ ያርገ ስለተቀበልከኝ አመሰግናለሁ በጣም ብዙ ልልታ ብዙ ጭብጨባ ለኢየሱስ ይሁን ዋው ዛሬ ጥቅምት 2 2018 ዓመተ ምህረት 102 ሰዎች ወደ እግዚአብሔር መንግስት የመጨመሩ ዜና ተሰምቷል ደስ ብሎኛል እኔ ታላቅ ደስታ ሆኗል በላይ